ባለፈው ቪዲዮአችን ባይናንስ እስካሁን ፒቱፒ እየሰራ ነው አሁንም ድረስ መገበያየት ትችላላችሁ ብለን በሰራንላችሁ ቪዲዮ በጣም ብዙዎቻችሁ ጥያቄ የሆነባችሁን ጥያቄዎች አቅርባችሁ ነበር። በዚህ ቪዲዮ ዲቴይል እነዛን ነገሮች ዲስክራይብ የማደርግላችሁ ይሆናል ማለት ነው። እንደምታዩት እኔ ባይናንስ ላይ ምንም አይነት የፒቱፒ ኤዲ የለም፣ ምክንያቱም ኢትዮጵያ ውስጥ ፒቱፒ ተዘግቷል። ነገር ግን ባይናንስ ላይ መገበያየት የምችሉት አንድ መንገድ ብቻ አይደለም የነበረው ከዚህ በፊትም ቢሆን ማለት ነው። ፕራይቬት እና ፐብሊክ የሚባል የኤዲ አይነቶች አሉ። ፕራይቬት እና ፐብሊክ የሚባሉ አሁን ላይ ባይናንስ ኢትዮጵያ ውስጥ የተዘጋው ፐብሊክ አይዲ የሚባሉ ሲሆን ሁለተኛውና ወይ ደግሞ ፕራይቬት ኤዲ የሚባለው አሁንም ድረስ እየሰራ ይገኛል። አሁንም እኛም እየተገበያየንበት እንገኛለን ማለት ነው። ለሱም ለማስረጃ የሚሆነን በጣም ከብዙ ሰዎች ጋር በዚህ ሳምንት ብቻ ትሬድ ያደረግናቸውን ፉልፊል የተደረጉ ኦርደሮች ማየት በቂ ነው። እዚህ ጋር እንደምታዩት በቀን 7 በቀን 8 በቀን 6 በቀን 5 በሰባተኛ ወር ማለት ነው፣ በዚህ ባለንበት የፈረንጆች ወር በጣም ከብዙ ሰዎች ጋር ፕራይቬትሊ ኤዲ ሼር እየተደራረግን ትሬድ አድርገናል ማለት ነው። ሶ እንዴት አድርገን ነው እኛ አሁንስ ፕራይቬት ኤዲ ተጠቅመን ዶላር መግዛት የምንችለው ወይ ደግሞ መሸጥ የምንችለው የሚለውን በዛሬ ቪዲዮአችን ዲቴል የማሳያችሁ ይሆናል ማለት ነው። ከዛ በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በቀጥታ ወደ ዛሬ ቪዲዮአችን ስናልፍ በመጀመሪያ የምናየው ባይናንስ ላይ ከዚህ በፊት የነበረውና አሁን የተዘጋው ፐብሊክ ኤዲ የሚባለው ፐብሊክ ላይ የሚቀመጥ ኤዲ የፈለግነውን ሰው የፈለግነውን አይነት ትሬደር መርጠን አማርጠን ትሬድ ማድረግ የምንችልበት ሲስተም የነበረ ሲሆን አሁን ላይ እየሰራ ያለው ደግሞ ያልተዘጋው መንገድ ፕራይቬት ኤዲ የሚባለው ከዚህ በፊት አብረን ትሬድ ያደረግነው ሰው ፕራይቬት የሆነ ኤዲ ክሬት እያደረገ መግዛት ለሚፈልጉ ሰዎች መሸጥ የሚችልበት። አሁን ለምሳሌ እኔ እዚህ ጋር ፕራይቬትሊ ክሬት ያደረኩት ኤዲ ነው። ይህንን ኤዲ ፐብሊክ ላይ ማውጣት አልችልም። ነገር ግን ለእኔ ለምላቸው ሰዎች እኔ ለምፈልጋቸው ሰዎች ፕራይቬትሊ ሼር እያደረግኳቸው በዚህ መልኩ እነሱ ደግሞ ሼር ያደረግኳቸውን ይህንን ኪዋር ኮድ ባይናንስ አፕሊኬሽናቸውን በመክፈት ስካን እያደረጉ ወይ ደግሞ ይህንን ፎቶ ራሱ ዳውንሎድ በማድረግ ባይናንስ አፕሊኬሽናቸው ላይ ሄደው ያንን ዳውንሎድ የተደረገውን ፎቶ አፕሎድ በማድረግ በቀላሉ አሁንም ድረስ ፕራይቬትሊ ትሬድ ማድረግ ይችላሉ ማለት ነው። እና ይህንን በሚጠቀሙበት ሰዓት ላይ ምንም አይነት መካካድ ወይ ደግሞ የማጭበርበር ስካሚንግ አይነት ፕሮሰስ ካለ ዲስፒዩት በመክፈት ከዛ ሰው ጋር ክስ ውስጥ መጋባቱላ የሚቻልበት ሰውን ፕሮሰስ ስላለ ምንም አይነት የሚያሰጋ አይነት ወይ ደግሞ ገንዘቤን ከላኩኝ በኋላ ዩኤስዲቲውን ባይለቁልኝስ አይነት ምናምን ስጋት አይኖርም። ምክንያቱም ትሬድ እያደረግን ያለ ነው ባይናንስ ላይ ነው። ባይናንስ ላይ ትሬድ ስናደርግ ደግሞ ስክሩ የሚባል ሲስተም አለ። ያንን ሲስተም ተጠቅመን ነው ትሬድ የምናደርገው እና ባይናንስ የዚህን ሰዓት ላይ ተያያዥ ሆነናል ማለት ነው። ሶ እናንተ ይህንን መንገድ ተጠቅማችሁ አሁንም ድረስ ቢሆን ትሬድ ማድረግ ትችላላችሁ። እና አሁን ዳውንሎድ ያደረግኩትን ኤዲ እመርጥለታለሁ ማለት ነው። ከዛም በኋላ ቀጥታ እዚህ ጋር ኪዋር ኮዱን ማንሳት ወይ ደግሞ አፕሎድ ማድረግ የምችልበትን አማራጭ ይሰጠኛል። እኔ አፕሎድ ኪዋር ኮድ የሚለውን ነክቼ እዚህ ጋር ዳውንሎድ ያደረግኩትን ፎቶ ሳስገባለ ቀጥታ ወደዚህ ፔጅ ሪዳይሬክት ያደርገኛል ማለት ነው። እዚህ ጋር መግዛት የምፈልገውን የዩኤስዲቲ መጠን ያው ሊሚት አላቸው። ከ500 የሚጀምራለ፣ ከ2000 የሚጀምራለ፣ ከ1000 የሚጀምራለ። እናንተ ሊሚቱን አይታችሁ በዛ ሊሚት ውስጥ የእናንተ መግዛት የምፈልጉትን መጠን ታስገባላችሁ። እንዲሁም በዩኤስዲቲ መግዛት የምፈልጉትን መጠን ማስገባት ትችላላችሁ ማለት ነው። ከዛም የምትፈልጉትን መጠን ካስገባችሁ በኋላ እዚህ ጋር ከስር ፕሌስ ኦርደር የሚል አለ። ፕሌስ ኦርደር የሚለውን ትጫናላችሁ ማለት ነው። እሱን ስትጫኑ ቀጥታ ዊንዶው የፔመንት ዊንዶውን ይከፍትላችኋል። እዚህ ጋር ፔይ ዘ ሴለር ዊዝን 14 ሚኒት ይላችኋል። በ14 ደቂቃ ውስጥ ያው ክፍያውን መክፈል መቻል አለባችሁ፣ አለዛ ፔመንት ዊንዶው ክሎዝ ይደረጋል ማለት ነው። እና እዚህ ጋር ካለው የፔመንት ዲቴል ውስጥ ቴሌብር ከሆነ ስልክ ቁጥር ወይ ደግሞ ኤጀንት አይዲ ይቀመጣል። ያንን አይዲ ኮፒ ታደርጉና መግዛት የፈለጋችሁትን የዩኤስዲቲ መጠን ትክክለኛውን የገንዘብ መጠን ታስገባላችሁ ማለት ነው። እሱን ለማስገባት ያው ቴሌብራችሁን ትጠቀማላችሁ። አሁን ላይ ቴሌብር ነው አብዛኛው ትሬደር የሚጠቀመው ማለት ነው። እና እነዚህን ትሬደሮች እንዴት እናገኛቸው የሚለውን መጨረሻ ላይ ማሳያችሁ የምሰጣችሁ ቲፕ አለ። እሱን ቲፕ ተጠቅማችሁ ትሬደር ማግኘት ትችላላችሁ ማለት ነው። ሶ እዚህ ጋር መጀመሪያ የቴሌብር አፕሊኬሽናችሁን ትከፍታላችሁ። የቴሌብር አፕሊኬሽን ከከፈታችሁ በኋላ ያው ሁሉም ትሬደር የራሱ የሆነ ፔመንት የሚቀበልበት መንገድ አለ። አንዳንዱ የኤጀንት ኮድ በመጠቀም ገንዘብ የሚቀበል ሲሆን አንዳንዱ ደግሞ ስልክ ቁጥሩን ያስቀምጥላችሁና በዛ ስልክ ቁጥሩ ገንዘብ የሚጠቀማለ። ስለዚህ በኤጀንት ኮድ ወይ ደግሞ ሾርት ኮድ ከተሰጣችሁ ካሻውት ብላችሁ በኤጀንት ኮድ ነው የምታወጡት፣ በኤጀንት በኩል ነው የምታወጡት ዊዝድሮ የምታደርጉት ማለት ነው። ነገር ግን ስልክ ቁጥር ከሆነ ያለው እዚህ ጋር ሴንድ መኒ ብላችሁ
ቱ ኢንዲቪዥዋል ብላችሁ የዛን ሰው ስልክ ቁጥር አስገብታችሁ ነው ገንዘቡ የምትልኩት ማለት ነው። ስለዚህ ኤጀንት ኮድ እና ስልክ ቁጥር እንደሆነ መለየት አለባችሁ። እኔ አሁን ያገኘሁት የኤጀንት ኮድ ስለሆነ ካሽአውት ቪያ ኤጀንት የሚለውን መርጬ እዚህ ጋር የዛን ሰው የኤጀንት ቁጥር አስገባለሁ ማለት ነው። እሱን ካስገባ በኋላ እዚህ ጋር ኦፕሬተር አይዲ ብታስገቡም ባታስገቡም ችግር የለውም። እሱን ታስገቡና ኔክስት ትሉታላችሁ። እዚህ ጋር የገንዘቡን መጠን ታስገባላችሁ። ትክክለኛውን የገንዘብ መጠን ማስገባት እንዳትረሱ ማለት ነው። እዚህ ጋር ትክክለኛውን የገንዘብ መጠን ካስገባችሁ በኋላ ዊዝድሮ ትሉታላችሁ። ከዛ በኋላ ፕሮሰስ ያደርግና ያው የዊዝድሮን ዊንዶ ይከፍትላችኋል። ካሽአውት ትሉታላችሁ። እዚህ ጋር ስክሪንሹት ማንሳት እንዳትረሱ ማለት ነው። እዚህ ጋር ያነሳችሁትን ስክሪንሹት መልሳችሁ ወደ ባይናንስ ትሄዱና ለዛ ሰው ፕሩፍ ታቀርባላችሁ ማለት ነው። እዚህ ጋር አፕሎድ ፔመንት ፕሩፍ የሚል አለ ከስር ያለውን፣ ወይ ደግሞ ቻት ውስጥ ገብታችሁ ካላችሁ ቻት ውስጥ ከላይ አፕሎድ ፕሩፍ የሚል አለ። አፕሎድ ፕሩፍ የሚለውን ስትጫኑ ቀጥታ እዚህ ጋር ስክሪንሹቱን አፕሎድ እንድታደርጉ ይጠይቃችኋል። ስክሪንሹቱን ትመርጡና እዚህ ጋር አይ ሃቭ ሜድ ዘ ትራንስፈር የሚለውን ሰሌክት አድርጋችሁ ትራንስፈርድ ኖቲፋይ ሴለር የሚለውን ትጫናላችሁ። ቀጥታ ለዛ ሰው ትራንስፈር እንደተደረገ ኖቲፋይ ያደርጓል ማለት ነው። ከዛ በኋላ እዚህ ጋር ይህንን ካደረጋችሁ በኋላ ትጠብቃላችሁ ማለት ነው። ያ ሰው ክፍያውን ትክክለኛ አማውንት እንደገባና እንዳልገባ ቼክ አድርጎ ቀጥታ ገንዘቡን ሪሊዝ ያደርግላችኋል። የዚህን ሰዓት እሱ የሚሸጥላችሁ የዩኤስዲቲ በእሱ እጅ ሳይሆን ያለው በባይናንስ እጅ ነው። ስክሩ የሚባል ሲስተም አለ። ያ ስክሩ የሚባለው ሲስተም ከዛ ሰው ላይ እናንተ መግዛት የፈለጋችሁትን አማውንት ሎክ ያደርግና እናንተ ገንዘቡ እንድታስተላልፉ ይጠብቃል። እሱን ካስተላለፋችሁ በኋላ ፔመንት ፕሩፍ ስልኩለት ያዘው ገንዘቡ ተልኮልኛል ብሎ ሰሌክት ሲያደርግ ባይናንስ በስክሩ ሲስተም መሰረት ሆልድ ያደረገውን ዩኤስዲቲ ወደ እናንተ አካውንት ይልክላችኋል ማለት ነው። እና እናንተ ከዚህ በፊት የተገበያያችሁ ሰው ከሌለና ሰው ማታውቁ ከሆነ የኛ የቴሌግራም ቻናል @ነባ አፕ ላይ የእኛን አካውንት እናስቀምጥላችኋለን። እዛ ላይ እናንተ መግዛትን መሸጥ የምትፈልጉ ከሆነ መግዛት ዩኤስዲቲ መግዛት እፈልጋለሁ ወይ ደግሞ መሸጥ እፈልጋለሁ ብላችሁ በእኛ በኢንቦክስ በኩል ኢንቦክስ አድርጉልን። እኛ የፕራይቬት ኤዲ እንልክላቸዋለን ማለት ነው። እና እኛ የምንገዛውም ሆነ የምንሸጠው ለትሬደሮች እንዲሁም እቃ መግዛት ለሚፈልጉ ሰዎች ኦንላይን ለእነሱ ነው የዩኤስዲቲ አቅርቦት የምንሰራው እንጂ መኒ ላውንደር የሆነ የተለያዩ ወንጀሎችን አይነት ነገር ነክ የተነጋኩ ነገሮችን በእኛ በኩል ትሬድ ማድረግ ስለማችሉ ቀድሞውኑን እዛው ባላችሁበት እንላለን ማለት ነው። ለዛሬ ያቀርብንላችሁ ቪዲዮ ይመስል ነው። ቪዲዮ ከተመቻችሁ ላይክ ማድረግ እንዳረሱ። ይመቻችሁ።